ታህሳስ 29 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ዛሬ ታህሳስ 29 ቀን ነው። በመላው የክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ የልደት በዓል እየተከበረ ይገኛል። አስቀድመን በዓሉን እንደሚያከብሩ ሁሉም ክርስቲያኖች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እንወዳለን። የምሽት 57 ዜናዎቻችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በሼካ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት ማዕድ አጋሩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤም በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የክረምት በጎ አድራጎት መርሃ ግብርን ወደ ተሻለ ከፍታ ያሸጋገረውን የቱሉ አራራ የተቀናጀ ሞዴል መንደርን ዛሬ በይፋ መርቀዋል። የኢየሱስ ክርስቶስ መወለድን ወደ ሕይወት ውስጥ በማስገባት አንድነትን መፍጠር እንደሚያስፈልግ የሃይማኖት አባቶች ተናገሩ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ ተመልካቾቻችን። አብዛኞቹ ዜናዎቻችን በገና በዓል ዜናዎች ላይ ያተኮሩ ናቸው። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በሼካ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት ማዕድ አጋሩ። ከተማሪዎቹ ጋር የገና በዓልን በጋራ ከማሳለፍ በተጨማሪ ከፍተኛ ውጤት ላመጡ ተማሪዎች የተለያዩ የማበረታቻ ሽልማቶችም ተበርክቷል። ወንደሰን አፈወርቅ ያዘጋጀውን ሰይፉ ገብረ ጻዲቅ እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን በልደት በዓል ቀን በሼካ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት ማዕድ አጋርተዋል። ጠቅላይ ሚኒስትር አብይ አህመድ ተማሪዎቹን ለማበረታታት መገኘታቸውን ገልጸው ለሀገር ኩራት መሆን እንዲችሉ ይበልጥ ጠንክረው እንዲማሩ ያደራ መልእክት አስተላልፈዋል። ዛሬ እኔና ቀዳማዊት የገናን በዓል ከእናንተ ጋር ለማሳለፍ የወደድንበት ዋነኛው ምክንያት አንዳንድ ተማሪዎች የሃይስኩል ፈተናቸውን ወስደው ለዩኒቨርሲቲ የተሰናዱ መሆናቸውን ስንሰማ በዚህ ደግሞ ያላችሁ በብዙ ተስፋ፣ በብዙ ትጋት፣ በብዙ ጥረት ልበ ብርሃን መሆናችሁን ከራሳችሁ አልፋችሁ ለሌሎች ለማሳየት ለሀገራችሁ ጸጋ ለመሆን ሀገራችሁን ለማገልገል ለትውልድ በረከት ለመሆን እየተጋችሁ እንዳላችሁ ስለሰማን ደስም ስላለን የዚያ ደስታ ተካፋይ ለመሆንና አይዟችሁ በርቱ አይን በዚህ ዘመን በቴክኖሎጂ ዘመን በብዙ ነገር ስለሚተካ ከበረታችሁ ከተጋችሁ ከራሳችሁ አልፋችሁ ለሀገር ኩራት መሆን ትችላላችሁ እና የጀመራችሁት ጥረት ተጠናክሮ እንዲቀጥል አደራ ለማለት ነው። ጠቅላይ ሚኒስትሩ ትምህርት ቤቱ ለሌሎች የትምህርት ተቋማት አርአያ መሆን መቻሉንም ገልጸዋል። እንደምታውቁት እዚህ ግቢ እንመላለስ ነበር። አሁን ግን ረዘም ላለ ጊዜ ቆይተን ስንመጣ ግቢያችሁ በጣም ያምራል። ያላችሁበት ሁኔታ በጣም ተስፋ ሰጪ ነው። የኔ ምኞት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች እዚህ እየመጡ እንደዚህ ያለ ኮምፓውንድ እንዴት መስራት እንደሚቻል ንጹህ ግሪን ከባቢ ለተማሪዎች እንዴት አስፈላጊ እንደሆነ ከናንተ ትምህርት እንዲወስዱ ነው። እናንተ ሳትማሩ ለዩኒቨርሲቲዎች አርአያ መሆን ማስተማር ችላችኋል። ቆሻሻ አትጥሉም። ግቢያችሁ ንጹህ ነው። በጣም ግሪን፣ በጣም ደስ የሚል ቦታ ነው ያየነው። ይሄ መጠበቅ አለበት። አካባቢውን የሚጠብቅ መኖሪያውን የሚጠብቅ ሀገሩን የሚጠብቅ አህጉሩን የሚያኮራ ትውልድ መሆን ስላለባችሁ ለራሳችሁ ጥሩ ሰርታችኋል። ለሌሎችም አርአያ እንድትሆኑ አደራ እያል የገና በዓል የሰላም፣ የፍቅር፣ የደስታ፣ የአዳዲስ ተስፋ፣ የአዳዲስ ብስራት እንዲሆንላችሁ ምኞቴ የላቀ ነው። መልካም በዓል ይሁንላችሁ። እንኳን ደስ ያላችሁ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ከተማሪዎቹ ጋር የገና በዓልን በጋራ ከማሳለፍ በተጨማሪ ከፍተኛ ውጤት ላመጡ ተማሪዎች የተለያዩ የማበረታቻ ሽልማቶችም ተበርክተዋል። ተማሪዎቹ እንደሚሉት ይህ ሽልማት ይበልጥ ጠንክረው እንዲሰሩ ያደርጋቸዋል። በደንብ ውስጣችን ለማነሳሳት በደንብ ጠቅመውናል። ምክንያቱም እንግዲህ በጠቅላይ ሚኒስትር ደረጃ እንደዚህ አይነት ብርታት ማበረታቻ
ሲሰጠን ለኛ ጥልቅ ነገር ነው አይደለም ከሀገር መሪ ከትምህርት ቤቱ ዳይሬክተሮች እንኳን የሚሰጡን መመሪያዎች ምን ያህል እኛን እንደሚያነቃቁን የበለጠ ተነሳሽነት እንደሚፈጥርብን ያው ይታወቃልና በጣም ተነሳሽነት ፈጥሮብናል ማለት የበለጠ በቃ የመጨረሻ አቅማችንና ማጠን ተጠቅመን እነሱንም ሀገርም ናትና ያው እንደዚህ ይሄን ያክል ኢንቨስት አድርጋኛን እዚህ ተሰባስበን እንድንማርና ለተሻለ ነገር እንድንሰራ ያደረገት ያሉት እና የበለጠ እንድንነሳሳ ያለን የመጨረሻ አቅም ማጠን ተጠቅመን ያው የተቻለን ሁሉ ለማድረግ ዝግጁ መሆን እንዳለብን ተሰምተናል። ቀረብ ላሉት ማለትም ያው 11 ላይ 12 ላይ ላሉት አጠቃላይ ከታች ላሉትም ቢሆን ይሄ በጣም አበረታች ነው። ከስር ከመሰረታቸው ጀምረው ከጓደኛም ጋር ሆነ ከመምህር ጋር ከሚያገኙት በላይ ጠንክረው እንዲሰሩ የሚያደርግ አበረታች ነው። በተለይ ደግሞ ያው ይሄ ነገር አልተጠበቀም ለተማሪዎች በጣም ከፍተኛ የሆነ አበረታች ነው። እግዚአብሔር ይስጥልን በእውነት በጣም ነው የምናመሰግነው። በቀዳማዊት እመቤት ጽሕፈት ቤት እውን የሆነው ይህ የሼካ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት የተሻለ የትምህርት ዕድልን እንዲያገኙ እንዳስቻላቸውም ነው የተናገሩት። ለዓይነ ስውራን ያደረጉት ነገር እውነት በቃል ደረጃ አይገለጽም። ምክንያቱም ከዚህ በፊት በእኛ የእድሜ ደረጃ ስንመለከት ማንም የመንግስት ለዓይነ ስውራን እንደዚህ አይነት ትምህርት ቤት ገንብቶ ለዓይነ ስውራን የሰጠ መንግስት አልተመለከትንም። በዚህ የብልጽግና መንግስት ግን እጅግ አስደናቂ የሆነ ለዓይነ ስውራን ምቹ በሆነ መንገድ እንደምትመለከቱት ግሩም የሆነ ግቢ ነው ገንብተው የሰጡን። እሳቸውን ሁሌም ቢሆን ከአእምሯችን አንራሳቸውም። በጣም ነው የምናመሰግናቸው። ያው በተለይ ደግሞ የዚህን ያክል ህይወት አስተካክሎ መኖር ያው በጣም ትልቅ ነገር ነውና ሁሌም ቢሆን ከዚህ በላይ እድሜ ሰጥቶ እንዲያኖራቸው ነው የምንፈልገው። እናመሰግናለን እንላቸው። ለሀገር ልማትና እድገት የበኩላቸውን ለመወጣት ጠንክረው እንደሚማሩም ነው ተማሪዎቹ የገለጹት። በቃ እነሱ ከኛ ጋር እንደሆኑና ለኛ ትልቅ ቦታ እንዳላቸው ነው የተሰማኝ ማለት ነው። ምክንያቱም ጊዜያቸውን መስዋዕት አድርገው የገና በዓልን ከኛ ጋር ለማክበር ስለመጡ እጅግ በጣም ደስ ብሎኛል። ለኛ ለተማሪዎች እነሱ ለኛ ትልቅ ተምሳሌቶቻችን ናቸው። እኛም ወደፊት እንደነሱ አልፈን ትልቅ ውጤት አምጥተን እኛም እንደነሱ ወደፊት ተሸላሚዎች እንደምንሆን ትልቅ ተስፋ አለኝ። አእምሯችን ብሩህ ለእውቀት የቀረበ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት አመራሮች ጋር በመሆን የክረምት በጎ አድራጎት መርሃ ግብርን ወደ ላቀ ከፍታ ያሸጋገረውን የቱሉ አራራ የተቀናጀ ሞዴል መንደርን በይፋ መረቁ። ይህ ሞዴል መንደር በ7000 ካሬ ሜትር ቦታ ላይ ያረፈ ሲሆን እያንዳንዱ ቤት 2 መኝታ ክፍሎችን ጨምሮ በአጠቃላይ 5 ክፍሎች እንዲኖሩት ተደርጎ ደረጃውን ጠብቆ የተገነባ ነው። መንደሩ በቤተሰብ ደረጃ ለ150 ዜጎች ምቹና ጽዱ መኖሪያ እንዲሆን ታስቦ የተዘጋጀ ሲሆን የመሰረተ ልማት አቅርቦትም የውስጥ ለውስጥ መንገድ፣ የኤሌክትሪክና የሶላር ኃይል፣ የአካል ብቃት እንቅስቃሴ ስፍራና የአረንጓዴ ልማት ስራዎችን ያካተተ ነው። የነዋሪዎቹን የኑሮ ደረጃ በዘላቂነት ለማሻሻል መንደሩ የምርትና የገበያ ሰንሰለትን ያካተተ የተቀናጀ አሰራርን ዘርግቷል። ይህ የልማት ስራ የወተት ላሞችና የዶሮ እርባታን እንዲሁም የጓሮ አትክልት ልማትን አጣምሮ የያዘ ሲሆን እስከ መገበያ ስፍራ የሚደርስ የተቀናጀ የንግድ ሰንሰለት ተፈጥሮለታል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክታቸው አጋርተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ አጋርቷል። የጉለሌ ምገባ ማዕከልን ጨምሮ በከተማዋ በ26 ምገባ ማዕከላት ምገባ እየተከናወነ መሆኑንም ከንቲባ አዳነች አቤቤ ተናግሯል። ይመራደም ዝርዝር አለው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለተለያዩ የማህበራዊ ችግር ለተጋለጡ ወገኖች፣ ለሀገር ባለውለታ አረጋውያን፣ ለአቅመ ደካሞችና ደጋፊ ለሌላቸው ወገኖች ማዕድ ያጋርተዋል። የገና በዓልን ምክንያት በማድረግ በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ ያጋሩት ከንቲባ አዳነች አቤቤ በመላው ከተማዋ 26ቱም የምገባ ማዕከላት ደጋፊ የሌላቸው ወገኖች በዓሉን በሚገባ እንዲያሳልፉ ተደርጓል ብለዋል። ምንም ገቢ የሌላቸው ጠያቂ ጠዋሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ።
በ26 ምገባ ማዕከል አብረን ማዕድ እያጋራን በዓልን አብረን እያሳለፍን ነው። እንዲህ ስለሆነልን እጅግ በጣም ደስ ይለናል። እንኳን ደስ ያላችሁ። አዲስ አበባ ከተማ ካላት ሀብትም ለወገኖቿ እያካፈለች መሆኑን የገለጹት ከንቲባዋ በትብብር ስራ የምገባ መርሃ ግብሩንም ማስቀጠል መቻሉን ጠቅሰዋል። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም። ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። በምገባ ማዕከሉ ማዕድ የተጋሩ አቅመ ደካማና ደጋፊ የሌላቸው ወገኖችም የምገባ ዝግጅቱ በዓሉን በደስታ እንድናሳልፍ አድርጎናል ሲሉ ተናግረዋል። እግዚአብሔር የተመሰገነ ይሁን። ቤትም ሰጣችሁኝ፣ ምግብም በቀን አንድ እንጀራ በወጥ እየበላሁ ነው። ዛሬ ደግሞ የተለየ ነው። ባዳነሽ እጅ ነው የተቀበልኩ። እግዚአብሔር የተመሰገነ ይሁን። በጣም ተደስቼናለሁ። ምንም የጎደለብኝ ነገር ሁሉ ተዘጋጅቶ ተሰጠኝ። እድሜ ከሰጠና ብዙ እናያለን። ልማቱም ጥሩ ነው፣ ሁሉ ጥሩ ነው፣ ሁሉ መንገዱ ጥሩ ነው፣ ሰው ጥሩ ነው። እናንተም የተባረካችሁ ናችሁ። እግዚአብሔር ይስጥልኝ። ደስታ ነው። በዓል ውለናል። ቤታችን የማናገኘውን በዓል ውለናል። ደስ ብሎናል። ተመስገን። እግዚአብሔር ይስጥልን። እናመሰግናለን። በርካታ ሰው ተኮር ስራዎችን እያከናወነች የምትገኘው መዲናዋ አዲስ አበባ ከተማ ገጽታዋን ከመቀየር የልማት ስራዎቿ ጎን ለጎንም እንደነዚህ አይነት ያሉ ወገኖችን ታሳቢ ያደረገ በጎ ተግባር አጠናክራ ቀጥላለች። የኢየሱስ ክርስቶስ ልደት ከመጠበቅ በኋላ የተገለጠ ብርሃን ከመውደቅ በኋላ የተገኘ መነሳት እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። የሃይማኖት አባቶችም የክርስቶስ መወለድን ወደ ሕይወት ውስጥ በማስገባት አንድነትን መፍጠር እንደሚያስፈልግ ይናገራሉ። በሃይማኖት የጠነከረ ምእመን የተግባር ለውጥ ማምጣቱ ስለማይቀር የክርስቶስን መንገድ ሊከተል ይገባል ሲሉም አባቶቹ ይገልጻሉ። መቅደላዊ ደረጀ ከሃይማኖት አባቶች ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ። የልደት በዓል ስናከብር እንግዲህ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስን በስጋ መገለጥ ፍጹም ሰው መሆን ነው። ሰው ሆነ ነው እና ረቂቅ ምስጢር የተከሰተበት የሰው ልጅ የሚጠቅመውን ዜና የሰማበት የነበረ የሐዘን ታሪክ የሚቀየርበት አዲስ ብስራት ሆኖ ክርስቶስ ለምድር ሰላምን ሊያውጅ ሰላም ሆኖ የመጣበት የሰላም አለቃ ራሱ የሰላም ጌታ የሰላም አምላክ ለምድር ለሚቀበሉት ሁሉ ሰላምን ያደርግ ዘንድ ሰላምን ይሰጥን ዘንድ የተገለጠበት በስጋ ማርያም ወይንም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነበት ማለት ነው። ይሄ ልደት ብዙ ለውጦች ነው ያመጣው። እንደው ባጭሩ እንኳን ብንል 3 አይነት ለውጦች አምጥቷል። አንደኛ ከክርስቶስ በፊትና ከክርስቶስ በኋላ ተብሎ ዘመን ከሁለት ተከፍሏል። ይሄ ዝምሩ የዘመን መከፈል ብቻ ሳይሆን ያኛው ዘመንና ይሄኛው ዘመን የብርሃንና የጨለማ ያህል የነጭና የጥቁር ያህል ልዩነት አለው። ያኛው ዘመን የመከራ የስቃይ ሰው ከመድኃኒቱ ከእግዚአብሔር ተለይቶ በበሽታ የማቀቀበት ከዘላለም ሕይወት ከእግዚአብሔር ተለይቶ በሞት የማቀቀበት ከዘላለም ፎይታና እርካታ ከእግዚአብሔር ተለይቶ በተስፋ መቁረጥና በጭንቀት የማቀቀበት ዘመን ነው። እንግዲህ አሁን የክርስቶስ ልደት ስንል የዛኛውን ዘመን የዘኛውን ዘመን ያስታረቀ ብቻ ሳይሆን የለወጠ ነው። በክርስቶስ መወለድ 3 ነገሮች አየን። የመጀመሪያው ነገር ችግር እንዴት እንደሚፈታ ስናይ ሰማያዊው አምላክ ልዑል የሆነው አምላክ ግሩም የሆነው ረቂቅ የሆነው አምላክ በሚታይ ውሱን በሆነ ማንነት ላይ አገኘ ነው ብለን ስንል ችግርን ይፈታ ዘንድ ዝቅታን ወደደ ማለታችን ነው። ሰው ወደ እግዚአብሔር መሄድ ባልቻለ ጊዜ ሰው ወደ ሰማይ ከፍታ መውጣት ባልቻለ ጊዜ ሰማያዊው አምላክ ከፍ ያለ ልዑሉ አምላክ ወደ ሰው ዝቅታ ወደ ሰው ወዳለበት ወረደ ዝቅ አለ።
አንዳንድ ከዚህ ምንድነው የምንማረው ብለን ስንል ችግር ለመፍታት ዝቅ ማለትን የሰውን የነገ ተስፋ ነገ የት ነው የሚሄደው ከሞት በኋላ ምን ይቀጥላል የዓለም ሲያልፍ ምን ይመጣል ለሚለው ድንግዝግዝ ጥርት ያለ መልስ አልነበረ ነቢያትም በተስፋ ተናግረዋል ነገር ግን የክርስቶስ ልደት ይህ ጥያቄ መልሷል የልደትን አስተምሮ ለህይወታችን ስናመጣ የክርስቶስ መወለድ አስፈላጊነቱ ምንድነው ብለን ስንል አንድነት ነው የተለያየውን የሰውና የእግዚአብሔርን አንድነት መመስረት ነው የመቀራረብ ነው መደማመጥ ነው ሰላም ቢኖረን የሚጎሉንን ጉድለታችንን ለመሙላት እንደዚህ ባላጣንም አለመደማመጣችን እያሳጣን ሄደ አለመከባበራችን እያሳነሰን ሄደ አለመከባበራችን እያዋረደን ሄደ ስለዚህ መደማመጥ ለነገሮቻችን ሁሉ መሰረት ነው በያስባለሁ ኢየሱስ ክርስቶስ ከሰማይ የወረደው ከድንግል የተወለደው በአጭር ቁመት በጠባብ ደረት የተወሰነው ቃል ሥጋ ሆነ የተባለው ረቂቆ የገዘፈው ሕያው ሟች ዘላለማዊ ጊዜያዊ ሰማያዊ ምድራዊ የጌቶቹ ጌታ የነገስታቱ ንጉስ እንዳገልጋይ ባሪያ ተላላኪ የሆነው ለመጠመቅ ዮርዳኖስ ለመወለድ ቤተልሔም ለመሰቀል ቀራንዮ የወጣው ይሄ ሁሉ ዋጋ የተከፈለው ወርቅ ቆፍሮ ለማውጣት ከተማ ለመገንባት አይደል ዋናው ሰው መገንባት ነው ግን መረዳት ያለብን ምንድነው የተገነባ ሰው ሀገር ይገነባል የተለወጠ ሰው ሀገር ይለውጣል በፍቅር የለማ በእውቀት የለማ ጭንቅላት የለማ ከተማ ይፈጥራል የለማ ጭንቅላት ከለመሬት ጋር ይናበባል የለማ ጭንቅላት ከለመሬት ጋር ብቻ አይደለም ከደረቅ መሬት ጋር እንኳን ቢናበብ ለውጥ ማምጣት ይችላል ስለዚህ የሰው ልጅ ለዋጭ ነው ቀያሪ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የዓለም ስጦታ የዓለም የኃይል ነው መንፈሳዊ ኃይል መንፈሳዊ ስጦታ መንፈሳዊ ህይወት መንፈሳዊ መንገድ መንፈሳዊ ማንነት ዳግም የሚሰራበት ስጦታ ሁለንተናዊ ህይወት የሆነ ስጦታ ነውና ይህ ታላቅ ቀን በመሆኑ በህይወታችን ላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ለብርሃነ ልደቱ በሰላም እንኳን ደረሳችሁ በክርስቶስ መወለድ የተደሰታችሁ እንኳን ደስ ያላችሁ እንኳን ለዚህ ቀን አደረሳችሁ የኢየሱስ ክርስቶስ የልደት ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ መልኩ ተከብሯል። በዋዜማውና በዕለቱ በሚፈጸሙ የማህሌትና ሌሎች የአምልኮ ስርዓቶች ውስጥ ሰብአ ሰገል ሰገዱለት፣ እረኞች አዩት፣ መላእክት አመሰገኑት የሚሉ ሃይማኖታዊ መልእክቶችም ይተላለፋሉ። የኢየሱስ ክርስቶስ ልደት በቤተክርስቲያኗ በምን መልኩ ይከበራል ሲል መምህራንን ጠይቆ ባልደረባችን ዮሐንስ ፈንታውን ያዘጋጀው ጥንቅር አለ። ተከታትለን እንመለሳለን። ከልደቱ አንድ ወር እና ከዛም በላይ ማስቀድሞ ወደ 44 ቀን የሚሆን የአዋጅ ጾም በማወጅ ነቢያት ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መምጣት ያስተማሩትን የሰበኩትን ጨለማ የነበረው ዓለም ብርሃን ስለማግኘቱ ስለማየቱ ነቢያት ስለ ብርሃን የሰበኩትን ስብከት በመናገር በማስተማር ታስበዋለች። እምሩቅ ብሔር አምጹ ሎቱ አማሁ ወርቀ ከርቤ ወሲሂነ ከሩቅ ሀገር ማለትም ጌታችን ኢየሱስ ክርስቶስ ለተወለደበት ሀገር እነዚያ ሰዎች ወይም ሰብአ ሰገል የመጡበት ሩቅ ነው እና ከሩቅ ሀገር እጅ መንሻውን አመጡለት። እጅ መንሻው ምን አይነት ነው? ወርቅ ዕጣን ከርቤን አመጡለት። እነማን? ሰብአ ሰገል። የዋዜማው መጀመር ይሄ ባሉን ስታከብር በዚህ ነው የምትጀምረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪ መለኮቱ ይኖር የነበረ በሰማያዊ ዙፋን ያለ የሚኖር ዘላለም በቅዱሳን መላእክት የሚመሰገን አምላክ ነው። ነገር ግን ወደዚህ ምድር የመጣበትን አመጣጡን ስንመለከተው ከዛ ፈጽሞ በተለየ መንገድ ነው የመጣው። ሐዋርያው ቅዱስ ጳውሎስ እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን እንደመቀማት ሳይቆጥር የባሪያን መልክ ይዞ መጣ በማለት ሲመጣ አመጣጡ በትህትና የመጣ የባሪያን ወይም የፍጡር የሰውን መልክ ይዞ እንደመጣ ይነግረናል። እንዲሁም ደግሞ የመጣበት ሁኔታውና ቦታው በጎል ተኛ፣ በአጽርቅ ተጠብለለ፣ በጨርቅ ተጠቀለለ፣ ውስተ ማኅፀነ ድንግል አደረ፣ በድንግል ማርያም ማኅፀን አደረ። እፎተ ሴሰየ ሀሊበ ከመ ሕፃናት፣ እንደ ሕፃናት ወተትን እንዴት ተመገበ? እንዲሁ ደግሞ በማኅፀኗ ተወለደ። በጎል ተኛ፣ በአጽርቅ ተጠብለለ፣ በጨርቅ ተጠቀለለ፣ ውስተ ማኅፀነ ድንግል አደረ፣ በድንግል ማርያም ማኅፀን አደረ። እፎተ ሴሰየ ሀሊበ ከመ ሕፃናት፣ እንደ ሕፃናት ወተትን እንዴት ተመገበ?
ዓለምን ሁሉ በመሃል እጁ የያዘ ውቅያኖስ በፍኙ የማይሞላ አምላክ ከድንግል ማርያም ጡት ምን ጠባ? አይ ሞራ ስትሰሙ እንዴት ያሳሳብ መሰለህ። በጎ ልሰከበ በአጽር ተጠ እብለለ ሃደ ረማይፀነ ድንግል። በዚህ ዕለት እረኞች አዩት፣ መላእክት ደግሞ አመሰገኑት። ቅዱሳን መላእክት ወደ ሰማይ በሰማያዊ ክብሩ ሲመለከቱት በሰማይ መንበሩ አለ። ወደ ምድርም ደግሞ ወርደው ሲመለከቱት በቤተልሔም በእናቱ እቅፍ አለ። ስለዚህ ቅዱሳን መላእክትና እረኞች በአንድ በተባበረ ድምፅ ስብሐት ለእግዚአብሔር በሰማያት በሰማይ ለእግዚአብሔር ምስጋና ይሁን ወሰላም በምድር ስምረቱ ለሰብ ለሰውም ደግሞ በምድር በጎ ፍቃድ ይሁን በማለት ሁለቱ በአንድ ቀን በአንድ ዕለት ተዋህደው አንድ አይነት ምስጋና ያመሰገኑበት ዕለት እና ጊዜ በዚህ በልደቱ ጊዜ ይታሰባል፣ ይነገራል። ሬዎ ኖሎት ሬዎ ኖሎት ኮት ወርቅ ዕጣን ከርቤ ይዘውለት የመጡ አንዱ ከነገደ ሴም፣ አንዱ ከነገደ ያፌት፣ አንዱ ከነገደ ካም ሲሆኑ እነዚያ መቼም በጊዜው ክርስቶስ በቤተልሔም ተወልዶ ሲያዩት ደስታቸው የተለየ ነውና አንፈራጹ ሰብአ ሰገል አማሁም አምጹ መድምመ ግሩም የሆነ እጅ መንሻቸውን ይዘው መጡ። ረኪቦሙ ሕፃነ ዘተወልደለን ለኛ የተወለደውን ሕፃኑን አግኝተው የት ላይ በቤተልሔም ተወልዶ አግኝተው። የጌታ መምጣት ለአይሁድ ብቻ ወይም ደግሞ ለአሕዛብ ብቻ የሆነ አይደለም። ይህንንም የምናይበትና የምንረዳበት አንደኛው መንገድ ምንድነው? የሰብአ ሰገል ከሩቅ ምስራቅ መምጣት ነው። ሰብአ ሰገል በኮከብ ተመርተው የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደቱን የልደቱ በረከት ተሳታፊዎች ለመሆን ወደ ቤተልሔም ወደ ኢየሩሳሌም መጥተዋል። ስለዚህ ሰብአ ሰገል ከሩቅ ምስራቅ ተነድተው መጥተው በኮከብ አይተው የተወለደው አይቲ ሃሎ ንጉሥ አይሁድ ዘተወልደ የተወለደው የአይሁድ ንጉሥ ወዴት ነው በማለት ወደ እርሱ መጥተው ዕጣን፣ ወርቅ፣ ከርቤ አምጥተው ለተወለደው ለሕፃኑ ስግደትን ሰግደውለታል። ለዚህም ደግሞ የተወለደው አምላክ ፍጹም አምላክ መሆኑን በሚገባ መንገድ አሳይተውናል፣ አስረድተውናል ማለት ነው። አንፈራ ሰብአ ሰገል አንፈራ ሰብአ ሰገል። የመጀመሪያው ተለያይተው የነበሩ አካላት የታረቁበት አንድ የሆኑ የተገናኙበት ምስጋና ያመሰገኑበት ዕለት ነው። ነፍስና ስጋ ተለያይተው ነበረ። ስለዚህ ነፍስና ስጋ ታርቀው ተለያይተው አንድ የሆኑበት ዕለት ነው። ሰውና እግዚአብሔር፣ እግዚአብሔርና ሰው ተለያይተው ነበር። ስለዚህ እግዚአብሔር የሰው ልጅ መታረቅ ሲፈልግ እኛን አይደለም ወደ እርሱ የጠራን ወይም እኛን አይደለም ወደ እርሱ የወሰደን፣ ራሱ ወደኛ መጥቶ ሰው ሆኖ እኛን ወደ እርሱ ከፍ አደረገ። ስለዚህ እግዚአብሔር ከኛ ጋር የሆነበት እኛ ደግሞ ከእግዚአብሔር ጋር ሰው አምላክ አምላክ ሰው የሆነበት ጊዜ ነው። እርቅ ፍጹም እርቅ የተፈጸመበት ጊዜና ዕለት ነው። በቤተክርስቲያን ሥርዓተ ማኅሌት ሲጀመር መጀመሪያው ሰላም ነው፣ አጠቃላዩ ሰላም ነው። ለሀገራችን ለኢትዮጵያ ሰላም ይስጥልን። አዋጁ ይሄ ነው። በቃ በተለይ በማኅሌት ማጠቃለያ የመጨረሻው ማሳረያ ሰላም ይባላል እና ይዜን ንትረው አለ ሰላም። ዛሬ ሰላምን እንከተላት። ለምን? ጌታችን ኢየሱስ ክርስቶስ ሰላምን የሚያድለው ዛሬ በዚህች ቀን ተወልዷልና። ቤዛ ኩሉ ዓለም ዮ ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ። ዜናዎቻችን አሁንም እንደቀጠሉ ናቸው። የኢየሱስ ክርስቶስ በዓለ ልደት ምክንያት በማድረግ በኢትዮጵያዊ ጃንደረባው ትውልድ መንፈሳዊ ማህበር የተዘጋጀው
የአላፋት ዝማሬ በመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ሊቃውንት እንዲሁም በርካታ ምዕመናን በተገኙበት በድምቀት ተከናውኗል። ስነ ስርዓቱን በተንቀሳቃሽ ምስል ተከታትለን እንመለስ። ሃሌሉያ በሰማያት ጌትነቱን ክብሩን አደንቃለሁ ገናና ነው ክብርን የተመላ ድንቅ የሚያደርግ የለም ከእርሱ ሌላ ጉልበት ሁሉ ለስሙ ይሰግዳል ከአማልክት እርሱን ማን ይመስላል? ሃሌሉያ በሰማያት አለ ዓለማትን ፈጥሮ ለሚገዛ ዘምራለሁ እቀኝለታለሁ ጌትነቱን ክብሩን አደንቃለሁ በልብሱ ዘንድ መቅደሱ ተሞልቶ ስለ ክብሩ በገናው ተቃኝቶ ምስጋናችን በዕጣኑ ጢስ ያርግ። የኢየሱስ ክርስቶስ ልደት በዓል በድምቀት ከሚከበርባቸው ስፍራዎች ውስጥ አንዱ የቅዱስ ላሊበላ ደብር ነው። በስፍራው በዓሉ ቤዛ ኩሉ በመባል ይከበራል። የዘንድሮ የኢየሱስ ክርስቶስ ልደት በዓልን በላሊበላ በደማቅ ሁኔታ ነው የተከበረው። በበዓሉ የመንግስት ከፍተኛ የስራ ኃላፊዎች፣ የእምነቱ ተከታዮችና የውጭ ሀገር ዜጎች ተገኝቷል። በዓላትን ለቱሪስት መዳረሻነት ለመጠቀም የበዓላቱን ታሪካዊና ሃይማኖታዊ ይዘቶች መሰነድ ይገባል ያሉት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በላሊበላ የኢየሱስ ክርስቶስ የልደት በዓል በድምቀት እንዲከበር ድርሻ ለነበራቸው ምስጋና አቅርቧል። ኢትዮጵያ ያላትን እምቅ የቱሪዝም ሀብት ለማልማት ምቹ ሁኔታዎች መፈጠራቸውን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ተናግረዋል። የልደት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ክንውኖች ይከበራል። በቅዱስ ላሊበላ ደብር ደግሞ ከሌላው አካባቢ በተለየ ድምቀት ይከናወናል። ከመላው ኢትዮጵያ ወደ ስፍራው የሚጓዙ የእምነቱ ተከታዮች በትውፊቱ መሰረት ልደትን በላሊበላ ያከብራሉ። የአካባቢው ምዕመናንና የቤተክርስቲያኒቱ አገልጋዮች ደግሞ የእንግዶቻቸውን እግር እያጠቡ ይቀበላሉ። በልደት ዕለት ጧት ከአለት ከተፈለፈሉት የላሊበላ ውቅር አብያተ ክርስቲያናት ባንዱ በቤተ ማርያም ካህናቱ ከላይና ከታች ሆነው ዝማሬ ያከናውናሉ። ይህም በክርስቶስ ልደት መላእክትና የሰው ልጆች በጋራ መዘመራቸውን የሚያመላክተውን የቤተ ክርስቲያኒቱን አስተምሮ ለማሳየት እንደሆነ ነው የሚነገረው። በላሊበላ ከሌሊት ጀምሮ የቤዛ ኩሉ ስነ ስርዓት ተካሂዷል። ይህንን ስነ ስርዓት በተንቀሳቃሽ ምስል ተከታትለን እንመለስ።
በላሊበላ የኢየሱስ ክርስቶስ የልደት በዓል የአከባበር ስነ ስርዓትን ታሪካዊ ዳራ በተመለከተ ደግሞ ባልደረባችን ማህሌት ታደለ ያዘጋጀችውን ተከታትለን እንመለሳለን። በኢትዮጵያ የኢየሱስ ክርስቶስ የልደት በዓል በተለየ ድምቀትና ስርዓት ከሚከበርባቸው ስፍራዎች አንዱ ላሊበላ ነው። ላሊበላ በክርስቲያኖች ዘንድ ቅዱስ ተብለው ከሚጠቀሱ የኢትዮጵያ ስፍራዎችም ስሙ ይነሳል። ንጉሥ ላሊበላ በንግስና ዘመኑ ኢትዮጵያውያን ክርስቲያኖች ቅድስቲቱን ከተማ ኢየሩሳሌምን ለመርገጥ የሚያደርጉትን አድካሚ ጉዞ ለማስቀረት ሲል በኢትዮጵያ ዳግማዊት ኢየሩሳሌምን ለመፍጠር የላሊበላ ውቅር አብያተ ክርስቲያናትን እንደገነባ ታሪክ ይናገራል። እነዚህ በቅዱስ ላሊበላ የታነጹት 11 ውቅር አብያተ ክርስቲያናት እያንዳንዳቸው ከአለት ተፈልፍለው የተሰሩ ሲሆኑ ከሃይማኖታዊ ስፍራነታቸው ባሻገር ኢትዮጵያ ካሏት ድንቅ የቱሪስት መስህቦች ከቀዳሚዎቹ ተርታ የሚመደቡ ናቸው። የላሊበላ ውቅር አብያተ ክርስቲያናት ከጣሪያቸው አንስቶ ወደ ታች ተፈልፍለው የተሰሩ መሆናቸው ለየት እንደሚያደርጋቸው ይነገርላቸዋል። በ15ኛው መቶ ክፍለ ዘመን ከተጻፈው ገድለ ላሊበላ ከተሰኘው የንጉሥ ላሊበላ ገድል አንስቶ ፖርቹጋላዊው ተጓዥ ቄስ ፍራንሲስ አልቫሬዝ እና ሌሎችም የውጭ ሀገር ተጓዦች አብያተ ክርስቲያናቱ አስደናቂ ስለመሆናቸው በመጽሐፍቶቻቸው መስክረዋል። ዛሬም ድረስ በአስደናቂ የስነ ህንጻ ጥበብ የጥንታዊት ኢትዮጵያ ስልጣኔ ሕያው ምስክር ሆነውም ዘልቀዋል። ለመሆኑ 11ዱ የላሊበላ ውቅር አብያተ ክርስቲያናት እነማን ናቸው? በዝርዝር እንመልከታቸው። ቤተ ደብረ ሲና በርካታ ክፍሎች ያሉት ብዙ ታቦታትን በውስጡ የያዘና አልፎ አልፎ ቤተ ሚካኤል በሚል ስያሜ የሚጠራ ቤተክርስቲያን ነው። በሰሜን አቅጣጫ ያለና የቅዱስ ላሊበላ መካነ መቃብር የሚገኝበትም ስፍራ ነው። ቤተ ማርያም ይህ ደግሞ በራሱ ሰፊ ግቢ ውስጥ ያረፈና የቅዱስ ላሊበላ የመጀመሪያ ስራ የሆነ ቤተክርስቲያን ሲሆን በስተሰሜን አቅጣጫ ይገኛል። ቤተ መስቀል ከቤተ ማርያም በስተሰሜን በኩል የሚገኝ ሲሆን 11 ሜትር ከፍታ ያለው በአራት ምሰሶዎች ተደግፎ የቆመ ቤተ መቅደስ ነው። ቤተ ጎለጎታ በሰሜናዊ ላሊበላ ከቤተ ሚካኤል ወይም ቤተ ደብረ ሲና ጋር ተያይዞ የታነጸ ሲሆን አንድ ውጫዊ የግድግዳ ገጽታ ብቻ ያለው በውስጡም 3 ታቦታትን የያዘ ቤተክርስቲያን ነው። ቤተ መድኃኔዓለም ከላሊበላ ውቅር አብያተ ክርስቲያናት ብቻ ሳይሆን ኢትዮጵያ ውስጥ ከሚገኙ የአለት ፍልፍል አብያተ ክርስቲያናት ሁሉ ትልቁ ነው። በሰሜን ምስራቅ አቅጣጫ የሚገኘው ቤተ መድኃኔዓለም 72 የአለት ምሰሶዎች ከውስጥና ከውጪ ደግፈው ይዘውታል። አፍሮ አይገባ የተባለው መስቀልም በውስጡ ይገኛል። ቤተ አማኑኤል 4 የአለት አምዶች ያቆሙትና 3 መግቢያ በሮች ያሉት ሌላኛው ድንቅ የስነ ህንጻ ጥበብን የተላበሰ ቤተክርስቲያን ነው። በላሊበላ ምስራቃዊ ክፍልም ይገኛል። ቤተ ደናግል በሮም ለክርስትና እምነታቸው ሲሉ በአደባባይ የተሰየፉ ደናግላንን ለመዘከር የታነጸ ሲሆን በደቡብ ምስራቅ አቅጣጫ የሚገኝ ነው። ቤተ አባ ሊባኖስ ይህ ቤተክርስቲያንም በደቡብ ምስራቅ አቅጣጫ የሚገኝ ሲሆን ከተፈለፈለበት ግዙፍ አለት ሳይነጠል የታነጸና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ለተሰጣቸው አባ ሊባኖስ መታሰቢያነት የተገነባ ነው። ቤተ ገብርኤል ወሩፋኤል እንደ ሌሎቹ አብያተ ክርስቲያናት ሁሉ ከአለት ተፈልፍሎ የተሰራ ሲሆን ከቤተ አማኑኤል ጋር የሚያገናኝ ከዛፍ ግንዶች የተሰራ 10 ሜትር የሚሆን ተሻጋሪ ድልድይ ያለው ነው። ይህኛው ቤተክርስቲያንም በደቡብ ምስራቅ አቅጣጫ ይገኛል። ቤተ መርቆሪዎስ ይህ ቤተ ክርስቲያን ከሌሎቹ በተለየ በቀደመው ዘመን የፍትህ አገልግሎት ይሰጥበት እንደነበር መረጃዎች ተገኝተዋል። በደቡብ ምስራቅ አቅጣጫም የታነጸ ነው። ቤተ ጊዮርጊስ ቅዱስ ላሊበላ ካስገነባቸው ሌሎች አብያተ ክርስቲያናት ሁሉ ነጠል ብሎ በስተደቡብ ምዕራብ አቅጣጫ የሚገኝ ሲሆን በጣሪያው ላይም የመስቀል ቅርጽ ያለው ቤተክርስቲያን ነው። በላሊበላ ውስጥ ካሉት አብያተ ክርስቲያናት በስተመጨረሻ የተገነባውም ቤተ ጊዮርጊስ ነው። የኢየሱስ ክርስቶስ ልደት በቅዱስ ላሊበላ የሚከበረውም በእነዚህ ድንቅ የኪነ ህንጻ ጥበብ ባላቸው አብያተ ክርስቲያናት ነው። በዓሉ ቤዛ ኩሉ ዓለም እየተባለ ይከበራል። ቤዛ ኩሉ ዓለም ማለት የዓለም ሁሉ መድኃኒት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ለዓለም ሁሉ ቤዛ የሆነው ኢየሱስ ክርስቶስ የተወለደበት ዕለት የሚታሰብበት ስለሆነ ነው ቤዛ ኩሉ ዓለም የሚባለው። በልደት ዕለት በቤተ ማርያም ህንፃ ካህናቱ ከላይና ከታች ሆነው ዝማሬ ያቀርባሉ።
ከላይ ያሉት ካህናት የመላእክት ምሳሌ፣ መሬት ላይ ያሉት ደግሞ የእረኞች ምሳሌ ሆነው ይዘምራሉ። የቅዱስ ላሊበላ የልደት በዓልም ታኅሳስ 29 ቀን መሆኑ ተጨማሪ በዓል ነው። በልደት በዓል ዋዜማ የማህሌት ስርዓት ምሽት 1 ሰዓት ከ30 አካባቢ ጀምሮ የሚካሄድ ሲሆን ሙሉ ሌሊቱን ወረብና ዝማሬ እየቀረበ ይታደራል። ከሌሊቱ 10 ሰዓት ጀምሮ ደግሞ በ11ዱም ቤተ መቅደሶች የቅዳሴ ስርዓት ይፈጸማል። ጠዋት 1 ሰዓት ሲሆን ከላይና ከታች የሚሰለፉ ካህናት ቦታቸውን ይይዙና እስከ 4 ሰዓት እየተቀባበሉ ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም ቤዛ ተወለደ ብለው ይዘምራሉ። የበዓሉን አከባበር በቅዱስ ላሊበላ ልዩ የሚያደርገውም ቤዛ ኩሉ ዓለም የሚለው ዝማሬ እንደሆነ ይነገራል። በዚህም ምክንያት በርካታ ምዕመናን መንፈሳዊ በዓሉን ለማክበር የሀገር ውስጥና የውጭ ጎብኚዎች ደግሞ ይህን አስደናቂ ስርዓት በአካል ተገኝተው ለመታደም በየዓመቱ ወደ ላሊበላ ይጓዛሉ። ለሰው ልጆች ሁሉ ትሕትናና ዝቅ ማለትን የሚያስተምረው የኢየሱስ ክርስቶስ ልደት አስተምሮም የሰው ልጆች ሁሉ ሊማሩበትና ሊተገብሩት ይገባል ሲሉ የእምነት አባቶች ይገልጻሉ። በዓሉ የፍቅር ተምሳሌት በመሆኑም የሰው ልጆች ያለ ልዩነት እርስ በርስ በመረዳዳትና በመተሳሰብ ሊያከብሩት እንደሚገባም ነው የሚናገሩት። ሰናይ ሰይፉ በዚህ ጉዳይ ላይ ዝርዝር አላት። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ልደት የጨለማው ጊዜ አብቅቶ ብርሃን የሆነበት የአዲስ ተስፋ ጅማሮ የታየበት የሰው ልጅ የፈጣሪውን ትእዛዝ ተላልፎ በኃጢአት በወደቀበት ጊዜ አምላክ ከራሱ ጋር ሊያስታርቅ ወዶ ወደ ምድር የመጣበት መሆኑን የክርስትና እምነት ተከታዮች ያምናሉ። የወንጌላውያን አብያተ ክርስቲያናት ህብረት አስተምሮም ይህንን ያስረዳል። በብሉይ ኪዳን የነቢያቱን መጽሐፍት ስናነብ በቃ ይመጣል፣ አዳኝ ይመጣል። ኢሳይያስም በትንቢት ተናግሯል። ጌታችን ከመወለዱ በፊት እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል እየተባለ በነቢያት የተነገረው ማለት ነው። እና ጌታችን ኢየሱስ ክርስቶስ እንግዲህ አምላክና ሰው ተጣላ። አምላክ ቅዱስ ነው፣ ሰው ደግሞ የወደቀ ነው። ስለዚህ ሊታረቀን ሲፈልግ ያው ራሱ መምጣት ነው ያለበት። እኛ ልንሄድ አንችልም፣ እኛ ልንቀርብ አንችልም። እና አምላክ ራሱ እንግዲህ የሥላሴ ሁለተኛ አካል የሆነው ክርስቶስ እግዚአብሔር ወልድ ተወልዶ እኛን ሆኖ መጣ ማለት ነው። ይህ አምላክ ሆኖ ሳለ ለሰው ልጆች ትሕትናና ዝቅ ማለትን የሚያስተምረው የኢየሱስ ክርስቶስ ልደት አስተምሮ የሰው ልጆች ሁሉ ሊማሩበት እንደሚገባና ልደቱ የፍቅር ተምሳሌት በመሆኑ የሰው ልጆች ሁሉ ያለ ልዩነት እርስ በርስ በመዋደድና በመተሳሰብ ሊያከብሩት እንደሚገባ ወንጌላውያንና የካቶሊካውያን ቤተ እምነት መምህራን ይናገራሉ። ልደት ምን ያስተምረናል ካለን በመተው ማሸነፍን፣ በዝቅታ ያለን ከፍታ፣ በመዋረድ ያለን ኃይል የሚያሳይ በጣም ትልቅ መልእክት ያለው ነው የጌታችን ዝቅታ። የሐዋርያው ጴጥሮስ መልእክት የሚለው አንድ ትእዛዝ አለ። አጠገብህ ያለው ወንድምህ፣ አጠገብህ ያለችው እህትህ ካልወደድካት እንዴት ያላየኸውን እግዚአብሔር ትወዳለህ ይለናል። አጠገብህ ያለው ወንድሜን ካልወደድኩት ሰማይ ያለው እግዚአብሔር ምወደው ከሆነ ውሸታም ናችሁ ይለናል። ስለዚህ በእምነት የምናመልከው እግዚአብሔር በፍቅር ደግሞ ማሳየት መቻል አለብን። በተግባር ያለኝ ነገር በማካፈል በመተሳሰብ በአንድነት ይህንን ገና ልናከብረው ይገባል። ሕዝበ ክርስቲያኑ በዓለ ልደቱን ሲያከብር የኖረውን ኢትዮጵያዊ ሴት መረዳዳትና መተጋገዝን ማዕከል በማድረግ መሆን እንዳለበትም መምህራኑ አንስተዋል። ሰላም ምንሰብ ከሆነ ጥል አይኖርም፣ አለመስማማት አይኖርም፣ እኔ ብቻ የሚል ነገር አይኖርም። ስለዚህ ክርስቶስ መጥቶ በልቦናችን ተወልዶ ለዓለም ብርሃን፣ ለሰው ልጅ ይቅርታ፣ ለሰው ልጅ ሰላምና ፍቅር የምንሰብክ ሰዎች ከሆንን ለሀገራችን ሰላም፣ ለዓለም ሰላም፣ ለአህጉራችንም ሰላም ይሆናል ብዬ አስባለሁ። ኢየሱስ ክርስቶስ የሰው ልጆች በደል ሳይቆጥር ሁሉን ይቅር እንዳለ ሁሉ ሕዝበ ክርስቲያኑም በዓሉን ሲያከብር የበደሉትን ይቅር በማለት ሊሆን እንደሚገባ የእምነት መምህራኑ አስገንዝበዋል። የኢየሱስ ክርስቶስ የልደት በዓል በወንጌል አማኞች ዘንድ በድምቀት የሚከበር በዓል ነው። የበዓሉን ድባብ በተንቀሳቃሽ ምስል ተከታትለን እንመለስ።
የኢየሱስ ክርስቶስ የልደት በዓል በካቶሊክ እምነት ተከታዮች ዘንድም በድምቀት ተከብሯል። የበዓሉ አከባበር ምን ይመስላል የሚለውን በተንቀሳቃሽ ምስል ተከታትለን እንመለሳለን። የኢየሱስ ክርስቶስ ወደዚች ምድር መምጣት እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር የገለጠበት ነው። የልደት በዓል በወንጌል አማኞች ዘንድ በድምቀት የሚከበር በዓል ሲሆን የኢየሱስ ክርስቶስ መወለድ በሰው ልጆች ሕይወት ውስጥ ስር ነቀል ለውጥ ያመጣ መሆኑንም የሃይማኖት አባቶቹ ይገልጻሉ። ወንደሰን አፈወርቅ በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅቷል። የገና በዓል በወንጌል አማኞች ዘንድ በድምቀት የሚከበር በዓል ነው። በኃጢአት የወደቀውን የሰው ልጅ ያድን ዘንድ የኢየሱስ ክርስቶስ ወደዚች ምድር መምጣት በአማኙ ዘንድ የፍቅር ጥግ የታየበት ክስተት ሆኖም ይገለጻል። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በአያት መካነ ኢየሱስ ማህበረ ምእመናን በክህነት የሚያገለግሉት ቄስ ትዕግስቱ ሞገስ የኢየሱስ ክርስቶስ መወለድ ድንቅ ተአምር የተገለጠበት በሰው ልጆች ሕይወት ውስጥም ስር ነቀል ለውጥ ያመጣ መሆኑን ነው የሚናገሩት። ሲወለድ ታውቃለህ፣ መላእክት ዘምረዋል። ድንቅ ሚስጥር ነው የተገለጠው። አምላክ ስጋ ሆነ። ለሰው አእምሮ እኮ አስቸጋሪ ነው፣ ግን ከታላቅ ፍቅሩ የተነሳ አምላክ ሰው ሆነ፣ በእኛ መሀል አደረ። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ከዋክብት ራሱ አበሩ። ታውቃለህ፣ ሰባ ሰገሎች ኮከብን አይተው የመጡት አስቀድሞ በእርግጥ የተነገረ ትንቢት ነው። እነ ነቢይቱ ሐና እነ ስምዖን ገና ሲወለድ መንፈስ ቅዱስ አድሮባቸው ዘመሩለት እና ስር ነቀል ለውጥ ለሰው ልጆች የሆነው በኢየሱስ መወለድ ነው። የፍጥረት ሩጫ ነው የቀየረው። ዓመተ ምሕረት ተባላየ። ከዓመተ ኩነኔ ዓመተ ምሕረት በሱ መወለድ ነው። ያ ብቻ ሳይሆን መወለዱ በጨለማ ያሉት ታላቅ ብርሃን አየ ተብሎ የተጻፈው እንግዲህ ብርሃን ኢየሱስ ነው። ለሰው ልጆች ዘላቂ ደስታና የህይወት ትርጉም የምታገኘው የመወለዱ ሚስጥር ሲገባ ነው። ለምን? የመወለዱ ሚስጥር በዚህ ምድር ብቻ ሳይሆን ከሞት በኋላ ያለውን ህይወትህንም የሚወስን ነው። ለኔ ሲል ነው የተወለደው፣ ለኔ ሲል ነው የሞተው፣ ለኔ ሲል ነው የተነሳው። ደግሞ ለኔ ይመጣል ብለህ ካመንክ ላትሞት ለዘላለም በህይወት ትኖራለህ። የክራይስት ጂሰስ ዓለም አቀፍ ቤተ ክርስቲያን ዋና መጋቢ አገልጋይ ታምራት ታረቀኝ እንደሚሉት በዓሉ እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር የገለጠበት ነው። ጌታችን ኢየሱስ ክርስቶስ የተወለደበት መድኃኒታችን የተወለደበት ቀን በማስመልከት ነው የምናከብረው። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነውና የማይታይ የማይዳሰስ የማይደረስበት አምላክ በድንግል ማርያም በኩል ወደዚህ ምድር መጥቶ የምናወራው የምንዳሰሰው በመካከላችን የሆነበት ቀን ስለሆነ ልዩ ትርጉም ያለው ነው። በዚህ በዓል የእግዚአብሔርን ፍቅር አይተናል።
ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላልና ዓለም ሁሉ የተወደደበት ቀን ጌታችን በተወለደ ቀን እረኞች ምስኪኖች ሲጠብቁ ሳለ መላእክትና ብዙ የሰማይ ሰራዊቶች መጥተው እነሆ ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላቸዋል ብሎ ለዓለም ሁሉ የተወለደ መሆኑን ያበሰሩን ቀን ስለሆነ ያ ቀን ከኃጢአታችን እግዚአብሔር ሊያድነን ልጁን ኢየሱስ ክርስቶስ ወደዚህ ምድር የላከበት ስለሆነ በጣም የተለየ በዓል ነው ለኛ። የገና በዓል የሚከበርበት ዕለትም በወንጌል አማኙ ዘንድ ለፈጣሪ ምስጋናን በማቅረብ ፍቅሩን በማሰብና እርስ በርስ በመጠያየቅ ይከበራል። እንግዲህ በዓልን የምናከብረው እኔ ከልጅነቴ ጀምሮ የእግዚአብሔርን ቃል እንማራለን፣ ቤተክርስቲያን እንሄዳለን፣ ስጋ ደሙን እንወስዳለን፣ ሻማ እናበራለን። በዛን ቀን ብዙ ደስታ በእግዚአብሔር የተወደድንበትን የፍቅር ጥልቀት የምናስብበት ቀን ስለሆነ በአብዛኛው ቤተክርስቲያን በመሄድና ቃል እግዚአብሔርን በመማር ነው የምናሳልፈው። በቤተክርስቲያን የጌታን መወለድ መታሰቢያ በመዝሙር ከሕፃናት ጋር ከምእመናን ጋር እናከብራለን። ቃል በመስማት ምስጋና እናቀርባለን። ሐሴት የምናደርግበት ቀን ባገኘነው አጋጣሚ ሁሉ ወንጌል እንሰብካለን። ከቤተሰቤም ጋር የረፍት ጊዜ አለኝ። በዓሉን በማስመልከት የሥጋ ዘመዶቼንም እጠይቃለሁ። በዓሉ የሰው ልጅ ትህትናን፣ ፍቅርን የሚማርበት በዕለት ተዕለት ኑሮም የሚገልጥበት መሆኑም ነው የተገለጸው። እንግዲህ ይህንን ሁሉ ዩኒቨርስ የፈጠረ የፍጥረታት ሁሉ ፈጣሪ ጌታ በግርግም ተወልዶ ራሱን ዝቅ አድርጎ የሁላችንንም ደግሞ ኃጢአት በራሱ ላይ ተሸክሞ ትዕግስትን፣ ፍቅርን፣ ርህራሄን፣ ምህረትን ለዓለም ሁሉ ያስተማረበት ነው። የእግዚአብሔርን ቃል በመማር በማምለክ የበደሉንን ይቅር በማለት ፍቅርን፣ ምህረትን፣ ርህራሄን በማድረግ ነው የምናሳልፈው። ይህን የክርስቶስ የልደት የአገልግሎት የሞትና የትንሣኤ የመምጣቱን ምስጢር ለሰው ሁሉ መናገር ነው። በሀገር ውስጥ ውጭም ላላችሁ ለክርስቲያኖች ሁሉ ለኦርቶዶክስ፣ ለካቶሊክ፣ ለመካነ ኢየሱስ፣ ለአብያተ ክርስቲያናት በሀገር ውስጥ በውጭ ሀገር ላላችሁ ለኢትዮጵያ ሕዝብ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሰ። የገና በዓል በኢትዮጵያ ብሎም በተለያዩ ሀገራት በድምቀት እየተከበረ ይገኛል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለዚህ ሰዓት የተዘጋጁት የኢቲቪ 57 ዜናዎች እነዚህ ነበሩ። 2 ሰዓት ላይ መልሰን እንገናኛለን። በድጋሚ ለመላው የክርስትና እምነት ተከታዮች መልካም በዓል እንዲሆን በድጋሚ ተመኝተናል።